إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدى هدى محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أجارني الله وإياكم من النار. أيها المسلمون أيها الأحبة، فقد شرع الله لنا هذه الشريعة السمحاء وقد بين لنا هذا الدين أكمل بيان وأتمه، وقد كملت هذه الشريعة وقد كمل الله هذا الدين فقال الله عز وجل: اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. والنبي صلى الله عليه وسلم لم يترك كل شيء إلا وقد بينه أتم البيان. لكن بعد هذا الاكتمال وبعد هذا البيان فقد جاءت طرائق والطوائف المختلفة وجاءوا في هذا الدين ما ليس فيه. فقد بين الرسول صلى الله عليه وسلم هذا الأمر قبل مجيئه، فقد قال النبي صلى الله عليه وسلم: إنه من يعش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة. أيها الأحبة، رسول صلى الله عليه وسلم ዲናችንን አላህ ሁሉ እንዳደረገላቸው ቁርአን ላይ ገልጾልናል። ዲናችን ውስጥ አንድም የጎደለ ነገር የለም። ወደ አላህ ሱብሓነሁ ወተዓላ የሚያዳርስ የትኛውንም መልካም ነገር ረሱል ሰለላሁ ዐለይሂ ወሰለም አብራርተውት ይሉት እኛን ሊጎዳን የሚችል በዲናችንና በዱንያችን የሚጎዳን ጉዳት የሚያመጣብንን ነገር በአጠቃላይ ደግሞ አብራርተውት ይሉት ረሱል ሰለላሁ ዐለይሂ ወሰለም አስጠንቅቀው ይሉት። ዲኑ በዚህ ልክ ሙሉ ከሆነ በኋላ እነኛ ወርቃማ ክፍለ ዘመናቶች ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት خير الناس قرني ثم الذين يلونهم ثم الذين يلونهم ከትውልዶች ሁሉ ከክፍለ ዘመናት ሁሉ መልካሞቹ የሰሐባዎች ነብዩ ዐለይሂ ሰላቱ ወሰላም ክፍለ ዘመን ከዛም ቀጥለው የሚመጡ እንደሆኑ ከተናገሩ በኋላ እነዚህ ወርቃማ የሆኑ ክፍለ ዘመናቶች ካለፉ በኋላ በጣም ብዙ ውዝግቦችና አለመግባባቶች እንደሚመጡ ቀድሞ ረሱል ሰለላሁ ዐለይሂ ወሰለም ተናገሩ። ረሱል ሰለላሁ ዐለይሂ ወሰለም መን ይዕሽ ሚንኩም ከእናንተ ውስጥ አላህ ዕድሜ ሰጥቶት የሚቆይ የሆነ አካል እየዘገየ በሄደ ቁጥር ፈሰየራ እክትላፈን ከሲራ ብዙ አለመግባባቶችን በጣም ብዙ ውዝግቦችን ይመለከታል ያያላሉ። በሽታውን ካመላከቱ በኋላ በሽታው ከመምጣቱ በስተፊት ከተናገሩ በኋላ ረሱል ሰለላሁ ዐለይሂ ወሰለም ለዚህ ለሚመጣው በሽታ አይነተኛና ፍቱን መድኃኒት
ነገሩ ረሱል ሰለላሁ ዐለይሂ ወሰለም ፈዐለይኩም ቢሱነቲ የኔን ሱና በመያዝ ላይ አደራ ወሱነቲ الخلفاء الراشدين المهديين من بعدي ከኔ በኋላ የሚመጡ የኔ ቅን ምትኮችን የሰሓባዎችን የአርባዓቱ الخلفاء خلفاء الراشدين የነቢዩ ዐለይሂ ሰላቱ ወሰላም ቅን ምትኮችን መንገድ ተከተሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። ተመሰኩ ቢሃ የሚመጣው አደጋ ፈተና ቀላል ስለሆነ ያዛድርጉ ብቻ አይደለም ያሉት ረሱል ሰለላሁ ዐለይሂ ወሰለም። ተመሰኩ ቢሃ አጥብቃችሁ ያዙ። ምክንያቱም የሚመጣው ትያራት የሚመጣው ቢድዓ የሚመጣው ضላላ ከባድ ስለሆነ ጃሪፍ ስለሆነ የያዝነውን እምነት የያዝነውን አቂዳ የያዝነውን ወደ ጀነት የሚወስድንን መንገድ የሚመነትፍ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም ተመሰኩ ቢሃ አጥብቃችሁ ያዙ አሉ ረሱል ሰለላሁ ዐለይሂ ወሰለም። ፈተናው በእጅ ብቻ በመያዛችን የምንገላገለው አይደለም። አደጋው ከባድ ስለነበረ ምናሉ ወዐዱ ዐለይሃ በጥርሳችሁም ንከሱ አሉ። ከጥርስም ደግሞ አጥብቆ የሚይዘው የክራንቻ ጥርስ ስለሆነ ወዐዱ ዐለይሃ ቢነዋጂዝ አሉ። ምክንያቱም የሚመጣው ፈተና የሚመጣው ቢድዓ የሚመጣው ضላላ ከባድ ስለሆነ ከትክክለኛው መንገድ ስለሚያስል አደጋው በጣም ከባድ አውሎ ነፋስ ስለሆነ ለመቋቋም እንዲበጀን የነቢዩ ዐለይሂ ሰላቱ ወሰላምና የኹለፋዎችን መንገድ አጥብቀን በእጃችን እንድንይዝ በጥርሳችን እንግክ አድርገን እንድንይዝ ረሱል ሰለላሁ ዐለይሂ ወሰለም አስጠነቀቁን። ባረከላሁ ፊኩም። የተናገሩት ነገር አልቆየም። ዲኑ ከተሟላ በኋላ ዲኑ ከተብራራ በኋላ ከጫፍ እስከ ጫፍ ድረስ የተውሂድ ማንነት የተውሂድ ችቦ ከበራ በኋላ ምድር በነቢዩ ዐለይሂ ሰላቱ ወሰላም ሱና ካሸበረቀች በኋላ ይህንን ብርሃን ይህንን ኑር የሚያጨልም የሆነ ደግሞ ከባባድ ቢድዓዎችን ወደ ዲን አስጠግተው የዲን አካል ያልሆነን ነገር ይዘው መጡ። ባረከላሁ ፊኩም። በጣም ብዙ ቢድዓዎች መጡ። ከቢድዓዎች ውስጥ ቀጥታ ከኢስላም የሚያስወጣ የኢስላም መባዲ የኢስላም መሰረታዊ ነገራቶችን የሚያፈርሱ የሆኑ ቢድዓዎች መጡ። ከዛም መለስ ብለው ደግሞ ፊስቅ ላይ የሚያደርሱ የተለያዩ አይነት ፈተናዎች መጡ። የተለያዩ አይነት ቢድዓዎች መጡ ማለት ነው። ሁሉንም የቢድዓ አይነት እንድንዋጋ ለዚህ ትኩረት እንድንሰጠው ረሱል ሰለላሁ ዐለይሂ ወሰለም ካነ የስዐዱ ልሚንበር ኩለ የውም ልጁምዓ የዒዙ ሰሓበተሁ ወዩሐዚሩሁም ሚን ሃዚሂ አልቢድዕ ከቢድዓ ለማስጠንቀቅ ረሱል ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥቶ እንዲሉ ነበር ወኢያኩም ወሙሕደሳቲ ልኡሙር ከነገራቶች ሁሉ አዳዲስ የሚመጡ ፈሊጦችን ተጠንቀቁ ይሉ ነበር ረሱል ሰለላሁ ዐለይሂ ወሰለም። ወኢያኩም አደራ ራቁ አደራ ተጠንቀቁ ወሙሕደሳቲ ልኡሙር ከሸሪዓ መሰረት የሌላቸው አዳዲስ መጤ ነገራቶችን ተጠንቀቁ ይሉ ነበር ነቢዩ ዐለይሂ ሰላቱ ወሰላም። ለምን ከተባለ ፈኢነ ኩለ ሙሕደሰቲን ቢድዓ በዲን ላይ የመጣ አዲስ ነገር በአጠቃላይ ወደ አላህ እቃረብበታለሁኝ ብሎ ሸሪዓ ላይ ያልተደነገገ ሰሓባ ያላጸደቁት ረሱል ሰለላሁ ዐለይሂ ወሰለም ወይም በንግግራቸው ያላዘዙት አሊያም በተግባራቸው ያልፈጸሙት ወይም በሳቸው ጊዜ ሲፈጸም ያላጸደቁት ነገር በአጠቃላይ ቢድዓ ነው። በዲን ጉዳይ ላይ የተለጠፈ አዲስ መጤ ነገር ነው። ሁሉም ቢድዓ ደግሞ ጥመት ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ሁሉም ጥመት ደግሞ ወዴት ነው የሚወስደው? ወደ ጀሃነም ነው የሚወስደው። አዩሀል አሒባ በዚህ ልክ የምንለፋው ሰላት የምንሰግደው ጾም የምንጾመው ከምንወደው ገንዘባችን ሰደቃ የምናወጣው ከምንወደው ገንዘባችን ከፍለን ሐጅ ዑምራ የምናደርገው ከሞቀው አልጋችን ከሞቀው ፍራሻችን ተነስተን ሰላተ ጀማዓ የምንመጣው የፈጅር ሰላት የጁምዓ ሰላት የምንጣደው ነፍስያችንን የምንረግጠው እየተራብን እየተቸገረን ሐራሙን ነገር የምንርቀው ሪባ የምንርቀው ምንም እንኳን ስሜት ቢያስቸግረንም ከሐራም ነገር ለመጠበቅ ወደ ሐራም ፊታችንን ባለማዘንበል ነፍስያችንን የምንረግጠው ትልቁ ግባችን ትልቁ ዓላማችን ምንን ለማግኘት ነው? ወላሂ የአላህን ውዴታ ለማግኘት ነው። ጀነትን ለማግኘት ነው። ጀነት የሚገኝበት የአላህ ውዴታ የሚገኝበት መስመር ደግሞ አላህ ቁርአን ላይ ቁልጭ አድርጎ አስቀምጦልናል። ቁል ኢን ኩንቱም ቱሒቡነ አላህ በእርግጥም እናንተ አላህን የምትወዱ ከሆነ አለ። ሱብሓነላህ ይህችን አያ ምን ይሏታል? አየቱል ሚሕና የፈተና አያ ነች። የምትፈትን የሆነች አያ ነች። ሊአነ ኩለ ናስ የደዒ መሐበት አላህ ዐዘ ወጀል ወላኪን ለይሰት ልእሙሩ ቢልመቃላት ወኢነማ ቢልሐቃኢቅ በንግግር አይደለም።
ነኝ ስለተባለ አይደለም በሙግት አይደለም ባረከላሁ ፊኩም አላህ ምን አለ ቁል ኢን ኩንቱም ቱሂቡነ አላህን የምትወዱ ከሆነ خلاص ይሄንን መስፈርት እናሟላለን የምትሉ ከሆነ ፈተቢዑ እኔ ተከተሉ ስለዚህ አላህ ሱብሓነሁ ወተዓላ የመውደድ መስፈርቱ ረሱል ሰለላሁ ዐለይሂ ወሰለም መከተል በርግጥም ጀነትን የምትፈልጉ ከሆነ ነገ የውመል ቂያማ የኔን ፊት እያያችሁ ተለዝዙ ማድረግ የምትፈልጉ ከሆነ ጀነቱ ዐድን የምትፈልጉ ከሆነ መላኢካዎች ጠዋትና ማታ መጥተው ሰላሙን ዐለይኩም ጢብቱም ፈድኹሉሃ ኻሊዲን ዘላለማዊ ስትሆኑ እንኳን ደስ ያላችሁ ብለው መላኢካዎቹ እንዲያበሽሯችሁ ከፈለጋችሁ ፈተቢዑኒ እኔን ተከተሉ ይበላቸው ያኔ የምርም አላህን ትወዳላችሁ ረሱልን ከተከተላችሁ طيب ليس الشأن بأن تحب ولكن الشأن بأن تحب أنت مولد አይደለም አላህን ወዳለሁ ብሎ መሞገት አይደለም ቁም ነገሩ አላህ ዘንድ መወደድ ነው እውነተኛ አላህ ዘንድ መወደድ የሚያመጣልን ደግሞ አላህ እንደነገረን ረሱልን ሰለላሁ ዐለይሂ ወሰለም መከተል ኢትባዕ ረሱልን ሰለላሁ ዐለይሂ ወሰለም መከተል ስለዚህ አላህ ምን አለ እውነትም አላህን የምትወዱ ከሆነ እኔን ተከተሉ ይበላቸው ያኔ ይሕቢብኩሙላህ አላህ ይወዳችኋል ወየግፊር ለኩም ዙኑበኩም በተጨማሪ ደግሞ አላህ ወንጀላችሁን ያብስላችኋል ሱብሓነላህ አላህ ወንጀላችንን እንዲያብስልን ትልቁ ግባችን ዓላማችን የአላህ ውዴታ ማስገኘት ነበርና ያን ያመጣልን ረሱልን በመከተል ነው እንጂ ስሜታችንን በመከተል በመሞገት አይደለም ማለት ነው ባረከላሁ ፊኩም ሱብሓነላህ ኡመቱን በመበታተንና እርስ በርስ በማባላት ላይ ብቅ ካሉ ከቢድዓ ተግባራቶች ውስጥ ጠብዓን ቢድዓ የሚባለው አልቢድዓቱ ቱፈርቅ ጀማዓተ ሙስሊሚን ቢድዓ ምን ያደርጋል የሙስሊሞችን አንድነት ይበታትናል ወአመ ሱነቱ ሙጠሀራ ትወሒዱ ሱፉፍ አልሙስሊሚን ወተጅመዑሁም ተሕተ ከሊማ አንድ ቃል ስር እንዲሰባሰቡ አንድ መስመር ላይ እንዲገቡ ያደርጋቸዋል ነብዩ አለይሂ ሰላቱ ወሰላም ሱና ማለት ዒባደላህ ጉዳዮች የተደነገጉ ከሆነ ቁርአን ላይ የጸደቁ ሐዲስ ላይ የተረጋገጡ ሰሃባዎች የፈጸሟቸው ከሆነ ወላሂ ሁለት ሙስሊሞችን አያጣሉም አበደን ረመዳን ሲመጣ ሙስሊሞች አውፍ ይባባላሉ ረመዳን ሲመጣ ሙስሊሞች አውፍ ይባባላሉ ይጓደዳሉ የሰላት ወቅት በደረሰ ቁጥር ሙስሊሞች አይሳለፉም ውዱእ አድርገው አንድ ሶፍ ሰርተው ይሰግዳሉ ለምን የተደነገገ ስለሆነ ጾምም የተደነገገ ስለሆነ ሰላትም የተደነገገ ስለሆነ የሐጅ ወራት ሲመጣ በዓለም ላይ ያሉ ሙስሊሞች ቀዩም ጥቁሩም ሀብታሙም ድሃው አፍሪካው ኤዥያዊው አውሮፓዊው ከአሜሪካ የመጣው ሁሉም አንድ ቦታ ላይ ይሰባሰባሉ ለምን መሰረት ስላለው ባረከላሁ ፊኩም ዒዶች ሲመጡ ዒድ አልአድሓ ዒድ አልፈጥር ሲመጣ ሙስሊሞች ይዋደዳሉ ይሁዲ ባዕዱሁም ባዕዳ አንዱ ለአንደኛው ስጦታ ይሰጣል እንኳን አደረሰ ይባባላሉ ለምን መሽሩዕ ነው የተደነገገ ረሱል ሰለላሁ ዐለይሂ ወሰለም ተግብረውታል አላህ ቁርአን ላይ አስልቆታል ሰሃባዎች ሰርተውታል ሁለት ሙስሊሞች አይኻለፉበትም በዓመት ውስጥ ረቢዑል አወል በመጣ ቁጥር በተለይ 12ኛው ቀን ሲደርስ ወይም ከዛ ከመድረሱ በስተፊት ሙስሊሞች የጉሪጥ ይታያሉ አንዱ አንዱን ያኮርፋል አንዱ አንዱን መገላበጥ ይጀምራል ሱብሓነላህ አልዓዚም በዚህ ልክ ነው ቢድዓ የሚፈርቀው ለምን ከተባለ ነብዩ አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር አላህ ቁርአን ላይ ስላልደነገገው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ስላልደነገጉት ሰሃባዎች ስለማያውቁት አራቱ አይማዎች ስለማያውቁት ከጊዜ በኋላ የመጣ ስለሆነ ስሜት ተከታዩ ካላከበርክ ብሎ ሱና ተከታዩ ላይ ያፈጣል ሱናው ተከታዩ ስሜትህን ተውና ወደ ሐዲሱ ወደ ቁርአን ወደ ቀደምቶቹ ና እያለ ይገላምጠዋል እርስ በርስ እንዲበታተኑ ያደረጋቸው በዲን ላይ ያልተደነገገ ነገር ነው ታዲያ ሙስሊሞች አለመግባባት ውስጥ ሲደርሱ ሙስሊሞችን የማያግባባ ተግባር ሲፈጸም ወዴት ነው መመለስ ያለብን ያ ችግር ከመፈጠሩ በስተፊት ወደ ነበረው እንመለስ ባልተባለ የመውሊድ ቢድዓ ከመምጣቱ በስተፊት ሙስሊሞች አንድ ነበሩ ከጊዜ በኋላ ፋጢሚዮች ዑበይድዮች ሺዓዎች የነገሩት አመጡት ያኔ ሙስሊሞችን በታተነ ስለዚህ እውነትም ሙስሊሞች አንድነት የፈለጉ ከሆነ ወደ ቁርአን ወደ ሐዲስ
አላህ ወደሚወደው ሰሃባዎች ወደ ተጓዙበት እውነተኛ የአላህ ወዳጆች በሚጓዙበት መንገድ መሄድ የፈለገ ሰው ይህ የመጣውን ኺላፍ ተወት አድርጎ ከኺላፉ በስተፊት ወደ ነበረው ሐያት መመለስ ነው የሚያዋጣው። ሱብሃንአላህ ቢድዓ በዚህ ልክ ነው። ባረከላሁ ፊኩም ሙስሊሞችን ይበታተናል፣ ሙስሊሞችን ያባላል፣ እርስ በርስ እንድንባላ በመካከላችን ክፍተት እንዲኖር ያደርጋል። ባረከላሁ ፊኩም ምን ያደርግልናል? فقد أخبرنا النبي صلى الله عليه وسلم أن من عمل عملا ليس عليه أمره فهو رد. رسول صلى الله عليه وسلم كل سببه حديثاته من عمل عملا ليس عليه أمرنا فهو رد. يعني تزاز يلبت عبس متي نجر يسرسه فعمله مردود على صاحبه. صلى الله عليه وسلم لا يتملاش تقبل نفي له ترفو من النور ترفو دكامه من بارك الله فيكم. سبحان الله العظيم. من أحدث في أمرنا هذا ما ليس منه فهو رد. በዚህ መዲናችን ጉዳይ ላይ ከኛ ዘንድ ያልተረጋገጠ ሰርቲፋይ ያልተደረገ የአላህ መልእክተኛ ማህተባቸው ያልመጡበት የትኛው ወደ አላህ እቀርብበታለሁ ተብሎ የተሰራ ስራው ተመላሽ ነው የሚሆነው። ሱብሃንአላህ። ታዲያ ምንድን ነው ሙስሊሞችን በዚህ ልክ ካባላ አላህ ዘንድ ስራው ተቀባይነት ከሌለው ለምንድን ነው ማንተው? እልህ ውስጥ መጋባት ለምን ያስፈልጋል? ባረከላሁ ፊኩም። በቃ ይከበራል፣ ትካተላለህ፣ እናያለን። ሱብሃንአላህ ቲፎዞ ይመስል ሁለት ተቃራኒ ቡድን የሚደግፉ ሰዎች እንደሚበሻሸቁት በዚህ ጉዳይ ላይ መበሻሸቅ ተጀመረ። ወላሂ አላህ ዘንድ አጅር የሚያስገኘው ሊላህ የተሰራ ነው እንጂ ለአላህ የተሰራ አይደለም። አላህ የሚቀበለው ሊላህ የተሰራ የረሱል ሰለላሁ ዐለይሂ ወሰለም ሙታበዓ ያለበት ነው። ኢብኑ ቀይም ምን ይላሉ? አልጀውዚያ ዐለይሂ ረሕመቱላህ ኢኽላስ የሌለው ስራ ለአላህ ተብሎ ሳይሆን ለሌላ ነገር የተሰራ ማንኛውም ስራ ነው። ወይም ደግሞ የረሱል ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን ስራ የሚሰራ ሰው ምሳሌው በትልቅ ጆንያ ላይ ወይም ስንቅ በሚቋጠርበት ኳት ላይ አሸዋ ተሸክሞ እንደመሄድ ነው። መንገድ ለሚጓዝ አካል ስንቅ ነው፣ የሚበላ የሚጠጣ ነገር ነው እንጂ የሚያስፈልገው አሸዋ ተሸክሞ መሄዱ ምን ጥቅም አለው? አንደኛ ሸክም ይጨምራል፣ ሁለተኛ ምንም አይጨምርለትም። ወደ አኺራ በምናደርገው ጉዞ አላህ ያልደነገገው ረሱል ያልደነገጉት ተግባር ከተሰራ አሸዋ ተሸክሞ ጉዞ እንደሚወጣ ሰው ነው። ተዕዚበ ነፍስ ነው፣ ድካም ነው፣ ራስን ማድከም ነው። ባረከላሁ ፊኩም። አላህ ዘንድ ምንም ምንዳ የለውም። በል ምንዳ የለውም ተብሎ ብቻ ቢተው ፈኒዕማ ጥሩ ነበረ። ነገር ግን ለምን ሰራ ተብሎ ይጠይቃል። ባረከላሁ ፊኩም። ለምን ሰራ? እኔ ያልደነገግኩልህን ቁርአን ላይ ያልጸደቀልህ ሐዲስ ላይ ያልተረጋገጠልህ ያንተ ቀደምት ደጋግ ሰለፎች ያልፈጸሙትን ነገር ኬት አምጥተህ የሰራኸው ተብሎ ሲጠየቅ ብሎ ሊመልስ ነው። ባረከላሁ ፊኩም። ሱብሃነላህ ተዓላ። ታዲያ ይህ መውሊድ የሚባለው ነገር ያመጡት ማን ናቸው ከተባለ ዑበይድዮች ይባላሉ። ራፊዳዎች ሺዓዎች ናቸው። ሺዓዎች ማን ናቸው? ራፊዳዎች ማን ናቸው? አቡበከር ሲዲቅ የእሳት ነው የሚሉ ናቸው። አቡበከር ሲዲቅ የእሳት የሚሉ ናቸው። እነዚህ ሰዎች የነቢዩ ወዳጅ ሊሆኑ ይችላሉ። የነቢዩ ወዳጅ የሆነው ፊሰፈሪ ወልሐበር ጉዞ ሲያደርጉ ሰፈር ላይ ባሉበት ሰዓት ላይ ወዳጃቸው የነበረ ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ሊሳሒቢሂ ሱሕባ የተረጋገጠለት ቁርአን ላይ አቡበከር ሲዲቅ የሁሉንም ሰው ውለታ ከፍለን ጨርሰናል። የአቡበከር ያሉት ረሱል ሰለላሁ ዐለይሂ ወሰለም ስምንቱም የጀነት በሮች ክፍትፍት ብለውለን ለፈለከው የጀነት በር ግባ ትባላለህ የተባለው አቡበከር የጀሃነም ነው የሚሉ ሰዎች የነቢዩ ውዴታ መገለጫ ነው ብለው ያመጡልንን መውሊድ አሜን ብለን እንቀበላቸው? ለእነሱ ንግግርና ለእነሱ ፈጠራ ብለን ቁርአኑን ወደ ጎን ሐዲሱን ወደ ጎን አድርገን የነቢዩ ወዳጅ የአቡበከር ወዳጅ የሆነው ወንድሜ ጋር ልጣላበት እነሱ ባመጡት ጉዳይ ሐውለ ወላ ቁወተ ኢላ ቢላህ። ሐቂቀተን በጣም ያሳዝናል። ያመጡልንን ነገር ሁሉ ከተቀበልን አቡበከር ካፊር ነው አሉ። ለምን አንተንም ተከተለን ታዲያ? ጥሩ ከሆነ ዑመርን ካፊር እያሉ ነው። ወዑመሩ ዑመር ማናቸው? ዑመር ብን ኸጣብ መንገድ ሲጀምሩ ሸይጣን ሌላ መንገድ ይቀየር ነበር አሉ።
ከኔ በኋላ ነብይ ቢኖር ኖሮ ነብይ አንተ ትሆን ነበር ያሉት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የእሳት ነው የሚሉ ናቸው። አላህን ፈርተው ከማልቀሳቸው የተነሳ ፊታቸው ላይ ሁለት ጥቁር መስመር የነበረባቸው ዑመርን የሚያከፍሉ ሰዎች ናቸው ሺዓዎች ማለት ነው። ሱብሃንአላህ ተዓላ ዑስማንን የሚያከፍሉ ናቸው። ዱንያ ላይ ወይም በሰው ልጆች የህይወት ታሪክ ዑስማንን ማንም የማይደርስበት ትልቅ ፈዲላ ያለው በሰው ልጆች የህይወት ታሪክ ሁለት የነብይ ሴቶችን ያገባ ሁለት የነብይ ሴት ልጆችን ያገባ ሰው የለም በሰው ልጆች ታሪክ ዑስማን ቢሆን እንጂ ዙኑረይን የሁለት ብርሃኖች ባለቤት የተባለ መላኢካ ሐራም የሚያደርጉለት ከዚህ በኋላ ዑስማን የሰራው ነገር ቢሰራ ምንም አይጎዳውም ብለው የመሰከሩለት የነቢዩ ዓለይሂ ሰላቱ ወሰላም ምርጡ ወዳጅ ሰደቃ የሚሰጠው ጀይሸል ዑስራ ያስታጠቀው ዑስማን ካፊር ነው የሚሉ ሰዎች ያመጡልን ወሊድ እንቀበላቸው ማለት ነው። ሱብሃንአላህ ተዓላ በጣም ያሳዝናል። ሐቂቀት ስንት ሰርተዋል ወላሂ ጭካኔያቸው ሶሐባን በመሳደብ ላይ በየጁምዓው ሶሐባ እንዲሰደብ ያደረጉ ናቸው ዑበይዶች ማለት ሸማል አፍሪቂያ ሰሜን አፍሪካ ላይ ያደረሱት በደል ወላሂ ተቆጥሮ የሚያበቃ አይደለም። እነዚህ ዑበይዶች ለምንድን ያመጡት ጀምር ለረሱል ሰለላሁ ዐለይሂ ወሰለም እንዴት አልዋቸው ላ ወላሂ ደስ አይደለም። በል መውሊድን ሲያመጡ አብረው ወደ 28 የሚደርሱ በዓሎችን አምጥተዋል። ከነዛ ውስጥ ደግሞ የነሳራዎች የመጁሳዎች የፋርሶች እምነት ያለበት በዓል አብረው አስቀምጠዋል ማለት ነው። ወደ 6 መውሊዶችን ያጸደቁት የዓሊ መውሊድ አሉ፣ የፋጢማ መውሊድ አሉ፣ የነቢዩ አሉ። ከዛ ደግሞ በሰዓት የነበረው መሊካቸው የዑበይዶች መሊክ የኔ መውሊድ ብሎ ደግሞ 6 መውሊዶችን ያጸደቀው ማለት ነው። ሱብሃንአላህ ተዓላ እንዴት በዲናችን ላይ በዚህ ልክ ይጫወቱ? ሺዓ ራፊዳ የሶሐባ ጠላት የዲን ጠላት በዲን ጉዳይ ላይ ስንት ነገር የቀየሩ ናቸው እኮ እነዚህ ሰዎች በጣም ብዙ ማለት ነው። ሱብሃንአላህ ዒድ አልፈጥር ከመድረሱ በስተፊት የሸዋል ሩእየተል ሂላል ሳይታይ እንዲፈጠር ያደረጉ በዚህ ላይ ፈትዋ የሰጡ ሰዎች እንዲቀጡ ያደረጉ ናቸው እኮ እነዚህ። ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ያሉትን ሐዲስ እንስስ አድርገው ማለት ነው። ወበደሉ ፊ ዲኒ ተብዲላ ወአድኸሉ ፊ ዲኒ በዲን ውስጥ አስገብተዋል አሽያ ገሪባ የሚገራርሙ ነገራቶችን ያስገቡ ዑበይዶችን እንዴት ነው መውሊድ የነቢዩ መገለጫ የእሳቸው የውዴታ መገለጫ ነው ብሎ ሲያመጡልን እንዴት እሺ ብለን እንቀበላለን? እንደው የነቢዩ ውዴታ መገለጫ ቢሆን ከአቡበከር ሲዲቅ በላይ ወዳጆችን እኛ ወላሂ አቡበከር ሲዲቅ በገንዘባቸው በሩሓቸው በጊዜያቸው ሁሉም ነገር መስዋዕትነት የከፈሉት አቡበከር ሲዲቅ፣ ዑመር ኢብኑ ኸጣብ፣ ዑስማን፣ ዓሊ ሌሎችም ሶሐባዎች ማለት ነው። አሸራቱል ሙበሸሪነ ቢልጀና አላከበሩትም። ሱብሃንአላህ ከዛ በኋላ የመጡ ታቢዒዎች እነ ሙጃሂድ አላከበሩትም። ከዛ በኋላ የመጡ አትባዕ ታቢዒን አላከበሩትም። ሱብሃንአላህ አራቱ አኢማዎች ዓለም በኢማምነታቸው የተስማማላቸው አላከበሩትም። ታዲያ ምን አይነት ወሕይ መጥቶ ከዛ በኋላ ይህ ዒባዳ ወደ አላህ ሊያቀርበው የሚችለው ምን ቢመጣ ላ ሐውለ ወላ ቁወተ ኢላ ቢላህ ለው ካነ ኸይረን ለሰበቁና ኢለይህ መውሊድ ማክበር የነቢዩ ውዴታ መገለጫ ቢሆን አቡበከር ሲዲቅን ማንም አይቀድመውም ነበር። ዑመርን ማንም አይቀድመውም ነበር። አቡበከር ሲዲቅ በገንዘቡ የማይሰስት ነቢዩ ሰለላሁ ዐለይሂ ወሰለም በሰደቃ ሲያነሳሱ ጃአ ቢማሊሂ ኩሊህ ሁሉንም ንብረቱን ያመጣኩ አቡበከር ሲዲቅ። ዛሬ አንድ አሮጌ መሪ ማረድ ያቅተው ነበር? አያቅተውም ነበር። ሐቂቀተን ሱብሃንአላህ ዑመር ግማሽ ንብረቱን እኮ ነው ያመጣው። ዑስማን ጀይሸል ዑስራ ሲያስታጥቅ ስንት ሺህ ፈረሶችን ያመጣው፣ ስንት መቶ ግመሎችን ያመጣው፣ ስንት ሺህ ሳንቲሞችን ያመጣው፣ የወርቅ ገንዘቦችን አይሰስቱም ነበር። ያው ሱብሃንአላህ የነቢዩ ውዴታ መገለጫ እንዴት ሊሆን ይችላል ማለት ነው። በከነሱ በኋላ ከነቢዩ ሞት በኋላ እናታችን አይሻ ብዙ ዓመታትን ኖረዋል። ከዛ በኋላ ወደ 40 ምናምን ዓመት አንድ ቀን ግን አክብረው አያውቁም። ከአይሻ በላይ ይወድ ነበር ረሱል ሰለላሁ ዐለይሂ ወሰለም ወላሂ አበደ። ስለዚህ መውሊድ የሚባለው ነገር ከጊዜ በኋላ የመጣ ከሌሎች እምነቶች ጋር ለመመሳሰል ያመጡት ነገር ነው።
የነቢዩ ዓለይሂ ሰላቱ ወሰላም ውዴታ መገለጫ በምንም አይነት መልኩ ሊሆን አይችልም። ከዚህ ከትልቅ ቢድዓ ራሳችንን አርቀን ወደ ነበረው ወደ ቀደምቱ ልንመለስ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة إنه هو الغفور الرحيم والبر الكريم. الحمد لله وكفى والصلاة والسلام على عباده الذين اصطفى. ما بعد، أيها المسلمون، اتقوا الله حق تقاته، اتقوا الله حق التقوى وراقبوه في السر والنجوى فإن أجسادكم على النار لا تقوى. أيها الأحبة، በዲን ላይ የመጣ የትኛውም ነገር ረሱል ሰለላሁ ዐለይሂ ወሰለም ሁሉም ቢድዓት እምነት ነው ብለው ሲያበቁ እነዚህ መውሊድ የሚያከብሩ ሰዎች ደግሞ ይህ ተግባራችሁ ረሱል ያውቁታል ወይ? አያውቁትም። ሰሓባዎች ያውቁታል ወይ? አያውቁትም። ታቢዒዎች፣ አትባዕ ታቢዒን፣ አርበዓቱል አኢማ ያውቁታል ወይ? አያውቁትም። ምንድን ነው? አዎ መምጣቱማ ከጊዜ በኋላ የመጣ ነው። ነገር ግን ቢድዓ ቢሆንም ቢድዓቱን ሐሰና ነው አሉ፣ መልካም ቢድዓ ነው አሉ። ረሱል ሰለላሁ ዐለይሂ ወሰለም ሁሌም ጁምዓ ላይ ወጥተው ሚንበር ላይ ምን ይሉ ነበር? ፈኢነ ኩለ ሙሕደሰቲን ቢድዓ ወኩለ ቢድዓቲን ضላላ፣ ኩለ ቢድዓቲን ضላላ፣ ሁሉም ቢድዓ ጥመት ነው ብለው መስመሩን ዝግትግት አድርገው ክችም አድርገው ሲያበቁ አይ ከቢድዓ ውስጥ እኮ መልካም አለው ብለው ደግሞ ሞገት ነው ይሰሩ። ፈያ ሱብሓነላህ ኪፍ መቶን አለም የቁል ላሁ ዐዘ ወጀል ألم يخبرنا الله عز وجل بأن دينه قد اكتمل وأن نعمه قد أتم علينا قائلا اليوم أكملت لكم دينكم دينكم زاري والله لا تشملون. ስለዚህ ይህ ሰው ምን እያለ ነው ማለት ነው? አይ አላህ ቁርአን ላይ ዲኑን ሞልቷል የሚለው የሚቀረው ነገር አለ፣ እኔ መጥቼ ይህንን ክፍተት ሞላሁኝ እያለ ቁርአንን እያስዋሸ ረሱል ሰለላሁ ዐለይሂ ወሰለም አዲስ የተባሉትን አማና ሙሉ ለሙሉ አድርሰዋል። መውሊድ ማክበር ጀነት የሚያስገባ መሆኑን ቢሆን ኖሮ ረሱል በጠቆሙን ነበር። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ኺያና ሰርተውብናል እያለ አታለውናል እያለ ነው። ምክንያቱም መውሊድ ጀነት የሚያስገባ ስለሆነ ረሱል ሳይነግሩን ሄደዋል። ስለዚህ ያላደረሱት ነገር አለ እያለ ነው ማለት ነው። ፈያ ሱብሓነላህ ወላሂ በጣም ከባድ ነው። ሐቂቀተን አደጋው በጣም ከባድ ነው። ከዚህ ከቢድዓነቱ ባለፈ ደግሞ ውስጥ ላይ ያሉት ሙንከራት፣ ውስጥ ላይ ያሉት ቢድዓ፣ ውስጥ ላይ ያሉት ኩፍርያት ወሽርክ ላ ሐውለ ወላ ቁወተ ኢላ ቢላህ ስንት ነገር ይባላል። በየቦታው እያከበሩ መውሊድ እየተከበረ መሀል ላይ ይነሳሉ። ዣንጥላ ነገር ይይዙና አርሒቡ ነቢ አርሒቡ ብለው ይቆማሉ። ከዚያ ምን ይላሉ? هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى ይላሉ። ይኸው ጉዳችን ነቢዩ መሐመድ መጥተዋል ከባልደረቦቻቸው ጋር ያለፈውን ወንጀል በአጠቃላይ ብረውናል ይላሉ። ላ ሐውለ ወላ ቁወተ ኢላ ቢላህ ወመን የግፊሩ ዙኑበ ኢለላህ። ከአላህ ውጭ ወንጀል ሊምር የሚችል አካል አለ? አላህ ረሱልን ሰለላሁ ዐለይሂ ወሰለምን ወስተግፊር ሊዘንቢካ ለወንጀልህ ምህረትን ጠይቅ እያላቸው ረሱል ሰለላሁ ዐለይሂ ወሰለም ወንጀል መሃሪ ናቸው ይባላል። ፈያ ሱብሓነላህ በጣም አሳዛኝ ነው ሐቂቀተን። ከዛ ባለፈ በወንድና በሴት መካከል የሚደረገው እክትላፍ አይዋ ወቃሉ ቀድ ሰኪርና ቢሑቢ ኢላሂ የአላህ ፍቅር የነቢዩ ፍቅር አሰከረን እያሉ የተጋረደውን መጋረጃ ጥሰው ገብተው የሚደረገው ፈሳድ ፈያ ሱብሓነላህ በጣም ያሳዝናል ሐቂቀተን። ሁለተኛ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም የተወለዱበት ቀን በእርግጥ አይታወቅም። ረመዳን ላይ ነው ብሎ ያለ አለ። እንደዚሁም ደግሞ ረቢዑል አወል 8 ነው ያለ አለ፣ 10 ነው ያለ አለ፣ 12 ነው ያለው አለ። ከዛም ውጭ ብዙ ተብሏል። ረቢዑል አወል 12 ረሱል ሰለላሁ ዐለይሂ ወሰለም ተወልደውበታል የሚለው አንድም የሆነ ማስረጃ የለውም ማለት ነው። በል ረቢዑል አወል 12 ማለት ረሱል ሰለላሁ ዐለይሂ ወሰለም የሞቱበት ቀን ነው። የቂነን ቢቻል ኖሮ ከነቢዩ ሞት በላይ ሙሲባ አልደረሰብንም። ሸሪዓችን ቢደነግግልን ረቢዑል አወል 12 ቁጭ ብለን የምንተከዝበት የሀዘን ቀን ነበር መሆን ያለበት። ለምን? ለዓለማት እዝነት የተላኩት ረሱል ሰለላሁ ዐለይሂ ወሰለም ዱንያን ተሰናብተው ሊወጡበት ቀን ስለነበር ማለት ነው። ይህ እንጂ 12 በመወለዳቸው ላይ
አንድ እርግጠኛ ሆኖ በማስረጃ የሚያመጣ ሰው የለም ማለት ነው። ዋሪዎች ተካልፈውበታል ማለት ነው። ስለዚህ የተወለዱበት ቀን እርግጠኝነት አለመታወቁ ይህ ጉዳይ ከሸሪዓ አንጻር ከዲን አንጻር ቦታ እንደሌለው የሚያሳየው ማለት ነው እንጂ ነቢዩ ዓለይሂ ሰላም ጌታ መገለጫ ቢሆን ኖሮ አላህ ቁርአን ላይ ባብራራልን ነበር። ረሱል ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ባብራሩልን ነበር። እነኛ የምር የነቢዩ ወዳጆች ደግሞ በተገበሩት ነበር። በየዲን አንድ የተገበሩ የለም። ባረከላሁ ፊኩም ሱብሃነላህ ያው ሌላው እንግዲህ የነቢያቶች የተወለዱበት ቀኑ ባይታወቅ ማክበር ቢቻል ቢሆን ኖሮ የአደምን ማክበር አለብን፣ የኖህንም ማክበር አለብን፣ የዒሳንም ማክበር አለብን፣ የሷሊሕንም የሙሳንም ማክበር አለብን። ምክንያቱም ሁሉም ነቢያቶች ናቸው። ላኑፈርቁ በይነ አሐዲን ሚንሁም አላህ ከላካቸው መልእክተኞች ማን ላይ ለምን እንተዋቸዋለን? እነሱ ሱብሓነላህ ተዓላ። ይህ በምን ምክንያት ነው የመጣው ከተባለ እነኛ ነሷራዎች ኢየሱስ ተወለደበት ያሉትን ቀን ሲያከብሩ ከማናንሽ ብለው እነዚህን ሰዎች አመጡት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለተተቢዑና ሰነነ መን ካነ ቀብለኩም ሐድረ ልዑዝለቲ ቢቅድዋ ሐታ ለው ደኸሉ ጁሕረ ضبን ለደኸልቱሙህ ትከተላችኋላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። አልየሁድ ወነሷራ ብለው ሲጠይቋችሁ ፈመን አሉ አይሁዶችና ነሷራዎች ነው የሚጠይቁ ማን ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ባረከላሁ ፊኩም በዚህ ልክ እልህ ውስጥ ተጋብቶ ነገ የውመል ቂያማ ኪሳራ ላይ ልንገባ አይገባንም። ባረከላሁ ፊኩም። ምክንያቱም ቢድዓ ከሚያመጣቸው ትልልቅ አደጋዎች ውስጥ አንደኛው አላህ ቁርአን ላይ ዝቷል። طيب فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم الله እንዳትخالፏቸው ከባድ አደጋ ይደርስባቸዋል ብሎ ዝቷል። ሁለተኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አነ ፈረጡኩም ዐለል ሐውድ እኔ ሐውድ ላይ ቀድሜያችሁ ሄዳለሁኛል ቀልቼ አጠጣለሁ። የሐውድን ጥፍጥና የሐውድን ስፋት ከነገሩ በኋላ ከዛ ከሐውድ አንድ የተጎነጨ ሰው ነገ የውመል ቂያማ ፀሐይ በዛ ልክ ቀርባ ሰዎች በላባቸው በሚዋጡበት ቀን አይጠማም አሉ ረሱል ሰለላሁ ዐለይሂ ወሰለም። የኔ ኡመቶች ምልክት አላቸው አሉ ጉረን ሙሐጀሪን የፊታቸው ቡቃ እያበራ የእጆቻቸውና የእግሮቻቸው አሻራ እያበራ ምን አፈር ውዱእ ይመጣሉ። ይህንን ምልክት የያዙ ሰዎች ሊጠጡ ሲመጡ መላኢካዎች ያባረሯቸዋል፣ ዞር በሉ ይሏቸዋል። ኡመቲ ኡመቲ እነዚህ ኡመቶች ናቸው ይሄው ምልክት አላቸው ሲባል ኢነከ ላ ተድሪ ማ አሕደሱ በዕደ ካንተ በኋላ ምን እንዳመጡ አታውቅም ሲባሉ ሱሕቀን ሱሕቀን ሊመን ገየረ በዕዲ ከኔ በኋላ አዲስ ነገር ላመጣ ሰው እዛው ብለው ረሱልም ሰለላሁ ዐለይሂ ወሰለም እንዲሩቁ ይደረጋል። የእሳቸውን ሐውድ እንዳንጠጣ ያደርገናል። የእሳቸውን ሸፋዓ እንዳናገኝ ያደርገናል። ከባድ ቅጣት እንዲደርስብን ያደርገናል። ሌላው ደግሞ እዚሁ ዱንያ ላይ ያለን እብሪትና ትዕቢት ውስጥ ገብተን እንዳንተውበት ያደርገናል ማለት ነው። ምክንያቱም የቢድዓ ሰዎች ተውበት ማድረጋቸው በጣም አናሳ طيب كل المعاصي يتاب منها ወንጀሎች በአጠቃላይ ሰውየው ዚና የሰራ ሰውዬ ዝሙት የሰራ ሰውዬ ደረቱን ነፍቶ ዝሙት ሰርቻለሁ አይደል? የሰረቀ ሰውዬ ደረቱን ነፍቶ ሰርቄያለሁ አይደል? ቢድዓ የሰራ ሰው ግን ወደ አላህ እየተቃረበ መስሎት ይቀጥላል ማለት ነው። طيب هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا ያሳመሩ ይመስላቸዋል ወደ አላህ የቀረቡ እየመሰላቸው ነገር ግን ከአላህ እየራቁ ነው የሚሄደው። ስለዚህ በዚህ ጉዳይ ላይ ትዕቢት አያስፈልግም። ባረከላሁ ፊኩም من الله الرسالة وعلى الرسول البلاغ وعلينا التسليم አላህ መልእክቱን ይልካል። መልእክተኛው የተላከውን መልእክት በአግባቡ ለሚደርሱ ሰዎች ያደርሳሉ። وعلينا التسليم እኛ ምስኪኖች የሚጠበቅብን አላህ ላዘዘን መልእክተኛው ላዘዙን ነገር እጅ መስጠት እንጂ ምን አለበት አይባልም። እንዲህ ቢሆንስ ጥሩ እኮ ነው። ምስኪኖችን እናበላለን፣ የእሳቸው ሲራ ይነበባል፣ የተጠፋፉ ሰዎች ይገናኛሉ። በዓመት አንድ ቀን ነው እንደ ረሱልን የምታስታውሰው? በዓመት አንድ ቀን ነው እንደ ምስኪኖችን የምታበላው? አንድ ቀን ከሰሰ አብላ። ሁሌም ችግር የለውም። ሁሌም የረሱልን ሲራና የረሱል ሰለላሁ ዐለይሂ ወሰለም የተለያዩ መልካም ነገራቸውን ተማር። ሙአዚን በቀን ውስጥ 5 ጊዜ አዛን ሲል አሽሀዱ አነ ሙሐመደን ረሱሉላህ ይላል። አዛን ሲል አሽሀዱ አነ ሙሐመደን ረሱሉላህ ይላል። ሶላት ውስጥ ስንገባ አተሕያቱ ሊላሂ ወሰላዋቱ ወጠይባቱ አሰላሙ ዐለይከ አዩሀ ነቢዩ ወረሕመቱላህ። እውነተኛ የነቢዩ ወዳጅ እውነተኛ የነቢዩ ሰለላሁ ዐለይሂ ወሰለም አፍቃሪ በየሰከንዱ በየደቂቃው ረሱልን ያስታውሳል። ነገር ግን ነቢዩን እወዳለሁ የሚሞግት አካል ግን በዓመት አንድ ቀን ብቻ ጠብቆ የእሳቸውን ሲራ ያነባል። እሳቸው ላይ ሰላዋት እናወርዳለን። ብዙ ነገር አለው። በዚህ አይደለም፣ በሎጂክ አይደለም።
دين قال الله قال رسول الله نونا ونزيه النملس لمالتنا الله سبحانه وتعالى حكى سمتو كمين كتلو سوج الله يرغن عباد الله إن الله أمركم بأمر عظيم بدأ بنفسه وثنى بملائكته وثلث بكم أيها المؤمنون قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين وانصر عبادك الموحدين وجندك الصالحين اللهم آمنا في دورنا وأوطاننا وأصلح أئمتنا وولاة أمورنا برحمتك يا أرحم الراحمين اللهم وحد صفوف المسلمين واجمع كلمتهم تحت راية لا إله إلا الله محمد رسول الله يا حي يا قيوم اللهم أعنا على ذكرك وشكرك وحسن عبادتك اللهم آت نفوسنا تقواها زكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.